መላውን አፍሪካንና የአረቡን ዓለም ያኮራው የሞሮኮ ድል ወደፊት እያመራች ያለችው ልማደኛው ሀገር ለአዲስ ታሪክ የተዘጋጀች ትመስላለች። የሰመረው የቀጣይ የአፍሪካውያን የእርስ በርስ ተጋድሎ ፈረንሳይ ለጦርነት ተጋብዛ በፈገግታና በብልጠት ያሸነፈችው የሃራምቦል ፍልሚያ፣ የ2026 የዓለም ዋንጫ የ16ቱ ጥሎ ማለፍ ፍልሚያ ጅማሮ ሁለት ሀገራትን እንኩኝ ብሎ አልፏል። በሩብ ፍጻሜው እርስ በርስ የሚፋለሙት ሀገራት ሲለዩ ቁጥር 1ና ቁጥር 2 አፍሪካውያን እርስ በርስ ይፋለማሉ። በብዙ ጥፋት የታጀበው ሃራምቦል ብዙ ቀይ ካርዶችን እንመለከትበታለን ብለን ስንጠብቅ በሰላም የተጠናቀቀው አዝናኝ ግን ውብ ያልነበረው የሌሊቱ ፍልሚያ እነሆ የሩብ ፍጻሜ ተፋላሚዎችና ተሰናባቾቹ የተለዩበት የሌሊቱ አስደናቂ የዓለም ዋንጫ ጨዋታዎች በዕለቱ ከሜዳ ባሻገር የገበያ ስፖርት ትንታኔያችን እንደሚከተለው ይቀርባል። ሰኔ 28 ቀን 2018 ዓመተ ምህረት ዕለተ እሁድ ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዷችን እናመራለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ የበለጠ እያጓጓ የዓለምን ትኩረት እየሳበ ደረጃውን እየጨመረና ብዙዎችን ጥሎ የመጣው የዓለማችን ታላቁ የእግር ኳስ መድረክ አሁን ደግሞ አዲስ ምዕራፍ ጀምሯል። 48 ሀገራትን አሳትፎ በምድብ ጨዋታዎች 16ቱን አሰናብቶ 32ቱን ይዞ የመጣው ውድድሩ ቀጥሎም ግማሹን ጥሎ ግማሹን አንጠልጥሎ 16ቱን ለይቶ ለማወቅ ችለዋል። ታዲያ ከ16ቱ 8ቱን ለመለየት የሚደረገው ፍልሚያም ትላንት ምሽት በይፋ ሲጀመር አፍሪካዊቷን ሀገር ሞሮኮ ባለድል አድርጓል። ይህ የ2026 የፊፋ ዓለም ዋንጫ የጥሎ ማለፍ ወሳኝ ጨዋታ ትላንት ምሽት 2 ሰዓት ላይ በዩናይትድ ስቴትስ ሂውስተን ስቴዲየም አስተናጋጇን ካናዳን ከሞሮኮ ጋር አገናኝቶ ነበር። የአትላስ አንበሶቹ እየተባሉ የሚጠሩት የአፍሪካ ኩራት የሆኑት ሞሮኮዎቹ እጅግ ከባድ ተጋድሎ በማድረግና የተጋጣሚዎቻቸውን ስህተት በመጠቀም ካናዳን 3-0 በማሸነፍ ሩብ ፍጻሜውን መቀላቀል ችለዋል። ይህ ተጠባቂ የነበረው ጨዋታ እጅግ በሚያጓጓና ለአይን በሚማርክ ሂደት የተመለከትነው ሲሆን የሁለቱንም ሀገራት የጨዋታ ስልት ያሳየ ድንቅ ጨዋታ ነበር። የጨዋታው የመጀመሪያ አጋማሽ ያለምንም ግብ ባዶ ለባዶ ተጠናቆ ነበር። ነገር ግን በሁለተኛው አጋማሽ ሞሮኮዎች የበላይነታቸውን ለማሳየት ምንም አልተሳናቸውም። ያዘጋጇ ካናዳ ብሔራዊ ቡድን የጨዋታውን እንቅስቃሴ ለመቆጣጠር ከፍተኛ ጥረት ቢያደርጉም የሞሮኮ የተከላካይ ክፍል ግን ለመታለፍ እጅግ ከባድ ነበር። ሞሮኮዎች በአሰልጣኝ መሐመድ ሙሃቢ መሪነት በፈጣን ቅብብልና የመልሶ ማጥቃት ስልት ተጋጣሚዎቻቸውን በተለይ በሁለተኛው አጋማሽ እንዳይሆኑ አድርገዋቸዋል። የጨዋታው መለያ የሆነው አስደናቂ እንቅስቃሴ የተጀመረው ደግሞ ሁለተኛው አጋማሽ ላይ ነበር። የሞሮኮ ኮከብ ኢዘዲን የካናዳን የተከላካይ ክፍል ክፍተት ተጠቅሞ 50ኛው ደቂቃ ላይ የመጀመሪያዋን የሞሮኮ ጎል ከመረብ አዋህዷል። ካናዳዎች በበኩላቸው ከሽንፈት ለመትረፍና የአቻነት ጎል ፍለጋ በብርቱ በማነፍነፍ የተጋጣሚን ቀዳዳ ፍለጋ ወደፊት ቢገፉም የሞሮኮ ጠንካራ የተከላካይ መስመር ግን ሁሉንም ሙከራዎችና ጥቃቶች ማክሸፍ ችሏል። በቀጠለው ፍጥነት የታከለበት ማራኪ ጨዋታ ከ30 ደቂቃ በኋላ ኢዘዲን በ82ኛው ደቂቃ ላይ ሁለተኛ ግቡን በማስቆጠር የሞሮኮን የግብ ብልጫ ወደ 2 ማስፋት ቻለ። በመጨረሻም ሶፊያን ኢብራሂሚ ድንቅ ግብ በማስቆጠር የጨዋታውን ውጤት 3-0 በማድረግ የሞሮኮን አይቀሬ ድል ማወጅ ቻለ። በ23
23ኛው የዓለም ዋንጫ የ16ቱ ዙር የጥሎ ማለፍ ጨዋታቸውን በአሜሪካ ቴክሳስ ግዛት በሂውስተን ስቴዲየም ያደረጉት ሁለቱ ሀገራት በጨዋታ ተመጣጣኝነት ግን በአሳማኝ የግብ ልዩነት ሊጠናቀቅ ችሏል። ካናዳ የዘንድሮውን 23ኛውን የዓለም ዋንጫ ካዘጋጁት 3 ሀገራት መካከል አንዷ አጋር ብትሆንም ይህንን ወሳኝ የጥሎ ማለፍ ጨዋታ ግን በሀገሯ እንድታደርግ አልተፈቀደላትም ነበር። በዚህም በተከታታይ የዓለም ዋንጫ የገጠመቻትን ሞሮኮን በአሜሪካ ገጥማ ለመሰናበት ተገዳለች። ካናዳ እንዲሁ ባለፈው የ2022 የኳታር ዓለም ዋንጫ በሞሮኮ 2-1 በሆነ ውጤት መሸነፏ ይታወሳል። በምድብ ኤፍ በተደረገ በዚያ የምድብ ጨዋታ ላይ የሞሮኮ ብሔራዊ ቡድን ካናዳን አሸንፎ ባገኘው ውጤት ከምድብ አልፎ ብዙ መጓዙ የሚታወስ ሲሆን ዘንድሮም ያንን ማሳካት ችሏል። በእርግጥ ጨዋታው ግን ተመጣጣኝነት የታየበትና እድለኝነት የተስተዋለበት ነበር። ከዚሁ ጋር በተያያዘ የካናዳ አሰልጣኝ የሆኑት ጆዜ ማርሽ ከጨዋታው በኋላ በሰጡት አስተያየት ጥሩ የተጫወትነውና ምርጥ ቡድን እኛ ነበርን፣ ነገር ግን እድል አብራን አልነበረችም ሲሉ ገልጸዋል። አሰልጣኙ አክለውም ሞሮኮ በትልቅ ደረጃ የሚፎካከሩ ጥራት ያላቸው ተጫዋቾችን መያዟን መስክረዋል። ሩብ ፍጻሜ ለመድረስ ያለንን ሁሉ ሰጥተናል ያለው ደግሞ የሞሮኮን ወሳኝ 2 ግቦች ያስቆጠረውና የጨዋታው ኮከብ ተብሎ የተመረጠው ኦናሂ ሲሆን ቡድናቸው ያለውን ሁሉ ሰጥቶ እንደተጫወተ ሲናገር ሩብ ፍጻሜ ለመድረስ ያለንን ሁሉ ሰጥተናል፣ ድሉ ለመላው የሞሮኮ ሕዝብ ይሆንልንም ብሏል። አክሎም በሁለተኛው አጋማሽ ለካናዳ ማን እንደሆንን አሳይተን አጨዋወታችንን ተከትለናል ሲል በድጋሜ ተጋጣሚያቸውን መርታታቸውን ገልጿል። ሞሮኮ በዓለም ዋንጫው ታሪክ የእግር ኳስ አኩሪ ውጤት ያስመዘገበች የመጀመሪያዋ አፍሪካዊትና አረባዊት ሀገር ስትሆን በ2022 ኳታር በተካሄደው የዓለም ዋንጫ ውድድርም እስከ ግማሽ ፍጻሜ መድረስ ችላለች። የሞሮኮ ብሔራዊ ቡድን በዓለም ዋንጫው ያስመዘገባቸውን ዋና ዋና ድሎችና ታሪካዊ ክስተቶችን ስንመለከትም ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊ ሀገር ነች። ባለፈው የ2022 ኳታር ዓለም ዋንጫ በሩብ ፍጻሜው ፖርቹጋልን 1-0 በማሸነፍ ታሪክ የሰራች ሲሆን በአራተኛ ደረጃ ላይ በማጠናቀቅም የአፍሪካን ክብር ከፍ አድርጋለች። በተጨማሪም የቡድኑን ደረጃና ያለመሸነፍ ክብረ ወሰንን ስንመለከት በ1986 ሜክሲኮ ላይ በተካሄደው ውድድር ሞሮኮ ከምድብ በማለፍ የመጀመሪያዋ የአፍሪካ ሀገር መሆን ችላለች። በደረጃ ሰንጠረዥና አቋምም በፊፋ የዓለም ደረጃ ከፍተኛ ደረጃን በመያዝ እንደ እግር ኳስ ሀያል ሀገር እውቅና አግኝታለች። ከሀገሪቱ ውጭ የተወለዱ ተጫዋቾችን በመያዝ እና በማቀናጀት ጠንካራ የመከላከልና ፈጣን የመልሶ ማጥቃት አጨዋወትን በውድድሮች ላይ በመተግበር አስፈሪ ቡድን የገነባችው ሞሮኮ አሁን ከዓለም ሀያላን የእግር ኳስ ሀገራት መካከል አንዷ ለመሆን በቅታለች። የ2030 የዓለም ዋንጫ አዘጋጅ ሀገራት የሆኑትን ስፔንንና ፖርቹጋልን በመቀላቀል የ2030 የፊፋ ዓለም ዋንጫን በጋራ ለማዘጋጀት በፊፋ የተመረጠችው ሞሮኮ ውድድሩን በማስተናገድም በአፍሪካ ሁለተኛዋ ሀገር ለመሆን ተቃርባለች። የአፍሪካና የአረቡ ዓለም ኩራት የሆነው የሞሮኮ ብሔራዊ ቡድን በዘንድሮ ውድድርም ታዲያ 8ቱን የተቀላቀለ የመጀመሪያው ቡድን ሲሆን ቀጣዩን የሩብ ፍጻሜ ጨዋታም ከሌላኛው የአፍሪካ ዘረመል ስብስብ ከሆነው የፈረንሳይ ብሔራዊ ቡድን ጋር የሚያደርግ ይሆናል። ፈረንሳያውያን ለጦርነት ተጋብዘው በፈገግታና በብልጠት ያሸነፉት ፍልሚያ ደግሞ ሌላኛው የሌሊቱ መርሃ ግብር ነበር። በብዙ ጥፋት የታጀበው ሃራምቦል ብዙ ቀይ ካርዶችን እንመለከትበታለን ብለን ስንጠብቅ በሰላም የተጠናቀቀ አዝናኝ ግን ውብ ያልነበረ ጨዋታ ነበር። በ2026 የዓለም ዋንጫ ፈረንሳይ ፓራጓይን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ሩብ ፍጻሜው ተቀላቅላለች። በሊንከን ፋይናንሻል ፊልድ ስቴዲየም በተደረገው በዚህ ውጥረት በነገሰበትና ፋውል በበዛበት ጨዋታ የጥቋቁሮቹ ስብስብ ፈረንሳይ 72% የኳስ ቁጥጥር የበላይ ነበራት። የፓራጓይ አደገኛ ተከላካዮች እስከ ሁለተኛው አጋማሽ ድረስ በፈረንሳይ ላይ የተለመደ ጠንካራ መከላከላቸውን በሚገባ አሳይተዋል። እነሱን ያለፈ ወፍ አልነበረም። ሆኖም ግን የፈረንሳይን የማሸነፊያ ብቸኛ ጎል ኮከቡ ኪሊያን ምባፔ በ70ኛው ደቂቃ ላይ በሰጠች የፍጹም ቅጣት ምት ግብ ሀገሩን ወደ ሌላ ምዕራፍ ማሸጋገር ችሏል።
ችሏል። ይህ ጨዋታ በፓራጓይ ተጫዋቾች አደገኛ ጥፋቶችና አነጋጋሪ በሆኑ አወዛጋቢ ዳኝነት ውሳኔዎች የታጀበ ነበር። በጨዋታው የፓራጓይ ግብ ጠባቂ ኦርላንዶ ጊል በርካታ ኳሶችን እያዳነና ተከላካዮቹም የግብ በራቸውን ጠርቅመው በመዝጋት ቡድኑን ከሽንፈት ለመታደግ ያላቸውን አቅምና ስልት ሁሉ ተጠቅመው ነበር። ሆኖም ግን ከሽንፈት መዳን አልቻሉም። ከ16 ዓመት ረዥም ጥበቃ በኋላ ወደ ዓለም ዋንጫው መድረክ የተመለሱት ፓራጓዮች አዝናኝ ያልሆነ ግን አስደናቂ ቆይታ አድርገው ተሰናብተዋል። በመጀመሪያው ጨዋታቸው ያጋጠማቸውን ከባድ ሽንፈት ተቋቁመው ወደ ድል ተመለሱ። አርዳ ጉለርን፣ ኬናን ይልዲዝንና ሃካን ቻልሃኖግሉን ያቀፈችውንና ገና በምድብ ላይ አሳዛኝ ተሰናባች የሆነችውን ቱርክን ገጥመው ያውም ሁለተኛውን አጋማሽ በ10 ተጫዋቾች ብቻ ተጫውተው በአስደናቂ ሁኔታ አሸነፉ። ወደ 16ቱ ለማለፍ ደግሞ ማኑኤል ኑየር፣ ሙሴላና ፍሎሪያን ቪርትዝን ጨምሮ በርካታ ከዋክብቶችን በውስጡ የያዘችውን ኃያሏን ጀርመንን ገጥመው ከውድድሩ በማሰናበት በታሪካቸው ትልቁን የዓለም ዋንጫ ውጤታቸውን አስመዘገቡ። ሌሊቱን ደግሞ ከኬላን ምባፔ ከባላንዶሩ ጌታ ኦስማን ደምቤሌና የሚያዝ የሚጨበጥ የሌለውን ኦሊሴን ጨምራ ሌሎች እጅግ ጥራት ያላቸውን ተጫዋቾች አምቆ የያዘውን የፈረንሳይ ብሔራዊ ቡድንን ገጥመው በቀላሉ እጅ ሳይሰጡ መፋለም ችለዋል። ያገኘውን ሁሉ ከመደረማመስ የሚያቆመው የሌለ የሚመስለው የፈረንሳይ ብሔራዊ ቡድን የእነሱን የተከላካይ መስመር ግን ሊሰብረው የቻለው በፍጹም ቅጣት ምት ብቻ ነበር። በእርግጥ መከላከል ላይ ብቻ በገነነ አጨዋወታቸው በብዙዎች ይተቻሉ። ነገር ግን ባላቸው ጠንካራ ጎን ከዓለም ኃያላንና ከትልልቅ ጥራት ያላቸው ቡድኖች ጋር እስከ መጨረሻው ተፋልመዋል። በዚህም የፓራጓይ ብሔራዊ ቡድን ትልቅ ታሪክ ይዞ ወደ ሀገሩ በኩራት ተመልሷል። ጨዋታው እጅግ ጫና የበዛበትና ካርድ ባላስመዘዙ ከባባድ ጥፋቶች የተሞላ ነበር። በድምሮ 29 ታክሎችና 13 ጥፋቶች ተሰርተውበታል። ነገር ግን ከፓራጓይ ረዳት አሰልጣኝ በቀር ምንም የፓራጓይ ተጫዋች ካርድ አልተመለከተም። በዚህም ከጨዋታው መጠናቀቅ በኋላ ጠንካራ አስተያየቶች ተሰጥተውበታል። አወዛጋቢውና ስዊድናዊው ታሪካዊ ተጫዋች ዝላታን ኢብራሂሞቪችም እንዲህ ይላል። ዛሬ ማታ ብጫወት ኖሮ 4 ወይም 5 ካርዶችን እመለከት ነበር። ሰዎች ሊያስቆሙኝ ሲሞክሩ አልወድም። እኔ ግን እውነተኛውን ጨዋታ እጫወታለሁ። ነገር ግን ፈረንሳይ የተረጋጋች ነበረች፣ ዘና ብላ ቆየች፣ ፈገግ ሲሉ ነበር። እናም ይህ ምላሽ ለመስጠት በጣም ጥሩ መንገድ ነው። ፈገግ ብለህ በጨዋታዎቻቸው ውስጥ ሳትወድቅ መቆየት አለብህ። እኔ በሆን ኖሮ ግን በትንሹ 5 ቀይ ካርዶችን እቀበል ነበር። ምክንያቱም እንደ ምባፔና ሌሎች ተጫዋቾች ለዚህ ሁሉ ትዕግስትና መረጋጋት የለኝም። ነርቨስ ስለመሆን ያገኟቸውን ሁሉ ሰባብሬ ወይም ቀልጥሜ እጥላቸው ነበር በማለት ሳቅ የሚያጭር አስተያየቱን ሰጥቷል። ጆ ሃርት በበኩሉ ስለ ፓራጓይ አጫዋች ሲናገር ይህ የፓራጓይ ቡድን ፍጹም አሳፋሪ ቡድን ነበር። ጓደኞቼ እንዲህ ተጫውተው ቢሆን ኖሮ ከሜዳ ጎትቼ አስወጣቸው ነበር። እንዲህ በመጫወት የእግር ኳስ ጨዋታን ማሸነፍ ፈጽሞ አልፈልግም። ዳኛውም በጣም ያሳፍራልም ሲል አስተያየቱን ሰጥቷል። የጨዋታው ኮከብ በመባል የተመረጠው የፓራጓዩ ግብ ጠባቂ ኦርላንዶ ሂል እንዳለው እግር ኳስ እንዴት እንደሚጫወቱ አያውቁም። ፈረንሳይ እንደዚህ ነገር አልለመደችም። ፓራጓይ እንዲህ ነው። ጠንካራ ብሔራዊ ቡድን ነው። በአካላዊ ጎኑ ላይ በጣም ያተኩራል። ቡድኑ ጥሩ እንቅስቃሴ አሳይቷል ብዬ አስባለሁ ሲል በርካቶች ፈገግ ያሉበትን አስተያየት ሰጥቷል። አክሎም ኬላን ምባፔ በጣም አስቆጣኝ፣ እንኳን ደስ አለህ ልለው እጄን ዘረጋውለት፣ ግን ችላ ብሎኛል፣ በጣም ተናድጃለሁ ሲል ተናግሯል። ኬላን ምባፔ በበኩሉ እንደዚህ አይነት ግጥሚያ እንደሚሆን እናውቃለን። ወደ ሲኦል ቢልኩን እኛም ወደ ሲኦል እንልካቸዋለን። እንዲህ አይነት ግጥሚያ እንዴት መጫወት እንዳለብን እናውቃለን። በቱክስዶስ ተጫውተን ውብ ጨዋታዎችን እንደምንጫወት አስበዋል። ግን ያ አይሆንም። ቆሻሻ እግር ኳስ መጫወትም እንችላለን። እጃችንን ማቆሸሽ ካለብን እያቆሸሽን እንጫወታለን። በመጥፎ እግር ኳስ ውስጥም ቢሆን የተሻለን ነበርን። እነሱ ያን ያህል እግር ኳስ መጫወት አልፈለጉም እና እንዴት እንደምናውቅና ከእነሱ እንደምንሻል አሳይተናል ሲል ተናግሯል። ኬላን ምባፔ አክሎም እጃችንን ማቆሸሽ ካስፈለገ እናቆሻለን። ሰዎች በሱፍ ልብስ መተን ውብ ጨዋታ ብቻ እንደምናሳይ አስበው ነበር። እኛም እኮ ጠንካራና አካላዊ ጨዋታ መጫወት እናውቃለን። ዛሬም እንዲሁ ነው ያደረግነው። ልዩነቱ እኛ አሸነፍን፣
ተጫውተን በዛ እነሱ በመረጡት አይነት ጨዋታ ተጫውተን ከነሱ የተሻለን ነበርን። ይህ የነሱ ያጫወት መንገድ ነው። እግር ኳስን ለመጫወት ትክክል ወይም ስህተት የሚባል መንገድ የለም። አንድ መንገድ ብቻ ነው፣ እሱም ማሸነፍ። በዚያ መንገድ ሊያሸንፉን ሞከሩ፣ እኛ ግን በራሳችን መንገድ አሸነፍናቸው ሲል ተናግሯል። አሰልጣኝ ዴሻምፕ በበኩላቸው ቤንች ላይ ለነበሩ ተጫዋቾች ጨዋታው እንደተጠናቀቀ በፍጥነት ወደ ሜዳ በመግባት ሜባፔን እንዲከላከሉ ነግሬያቸዋለሁ፣ ምክንያቱም ምንም አይነት ጉዳት እንዲደርስበት አልፈልግም ሲሉ ተሰምተዋል። ፈረንሳይ ተጋጣሚዎቻቸው ይዘውት በመጡ የጨዋታ መልክ ተጫውተው ድል በማድረግ ሩብ ፍጻሜውን መቀላቀል ችለዋል። በዚህም ፈረንሳይ በቀጣይ ግማሽ ፍጻሜውን ለመቀላቀል ከአፍሪካ ተወካይዋና ከሀያሏ ሞሮኮ ጋር የምትፋለም ይሆናል። ኬላን ሚባፔ ቨርሰስ አሽራፍ ሐኪሚ። ይህንን ተከትሎ ኬላን ሚባፔ ቀጣይ አሽራፍ ሐኪሚና ሞሮኮን እንገጥማለን፣ እሱ አስቀድሞ እንኳን ደስ አለ የሚል መልእክት ልኮልኛል ብዬ አስባለሁ ሲል ቀልዷል። የሆነ ሆኖ የዕለቱ ሁለቱ ጨዋታዎች በዚህ መልክ ተጠናቀዋል። ሩብ ፍጻሜውን ለመቀላቀል የሚደረጉ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ ምሽት 5 ሰዓት ላይ ኖርዌይ ከብራዚል እንዲሁም ሌሊት 9 ሰዓት ላይ ሜክሲኮ ከእንግሊዝ ይፋለማሉ። እኒህን ተጠባቂ ግጥሚያዎች የተመለከቱና ሌሎችን ስፖርታዊ መረጃዎች ደግሞ በምሽቱ የገበያ ስፖርት መርሃ ግብራችን እናጋራችኋለን። እስከዛው ግን በሰላም ቆዩልን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30% ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40% የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ